ከባድ ብትሆን ኑሮ ለመኖር አንድ ምክንያት ይኖረኝ ነበር። ህብስት አታደርጊውም። ልታሳብጂኝ ነው? እንደዚህ መሆን የለበትም ህብስት። እንደዚህም አታደርጊም። ልታሳብጂኝ ነው ህብስት። የበአምላክ ከባድ እና የሚያስፈራ ውሳኔ። ህብስት እዛ ቤት ውስጥ የሚደርስባትን መከራ እና ግፍ እንደዚሁም ሲቃይ መቋቋም ሲያቅታት ለመጨረሻ ጊዜ እኔም ከዚህ ዓለም መሰናበት ይኖርብኛል በማለት ራሷን ለማጥፋት ከቤት ለቃ ወጥታ ነበረ። ቤቱን ለቃ በወጣችበት ጊዜ ምን አጋጠማት? በአምላክ ይህንን ውሳኔ እንዲወስን ያደረገው ነገር ምንድን ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የህብስት ድራማ ተከታታዮች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። ህብስት እንግዲህ እዛ ቤት ውስጥ የሚደርስባትን ግፍና መከራ መቋቋም ሲያቅታት ለመጨረሻ ጊዜ ቤቱን ተሰናብታ ወጥታለች። በአምላክም እንግዲህ ህብስት ከዛ ቤት መውጣቷና እንደዚሁም ደግሞ የሄደችበት ቦታ አለመታወቁ በጣም እያስጨነቀውና እያሳሰበው ነበረ። ወደ ህብስት ክፍል በተደጋጋሚ እየተመላለሰ የህብስትን ትውስታዎች እያሰበ ጭንቀቱ እየበረታበት መጥቶ ነበረ። ነገር ግን አንድ ቀን ህብስት ለበአምላክ የጻፈችውን የስንብት ደብዳቤ በአምላክ ሲያገኘው ደብዳቤውም ደግሞ በጣም የሚያስፈራና የሚያስደነግጥ ነበረ። ህብስት ራሷን ለማጥፋት እንደወሰነች እና ምናልባትም ደግሞ እሱ በልብ ውስጥ ያለውን ፍቅር ለእሷ ነግሯት ቢሆን ምናልባት አንድ የምትኖርለት ምክንያት ስለሚኖራት ይህንን ውሳኔ ላትወስን እንደምትችል እና ነገር ግን እሱ ይህንን ድፍረት አጥቶ መናገር ስላልቻለ አንድ የምኖርበት ምክንያት ስላጣው በራሴ ላይ ከባድ ውሳኔ ወስኛለሁ በማለት የስንብት ደብዳቤ ነበረ። በአምላክ ይህንን ነገር ሲያነበው በጣም በመደንገጥ ህብስት አታደርገውም በማለት እኔም እስከ ዛሬ ድረስ ብዙ ነገር ታግሼና ችዬ የኖርኩት ላንቺ ስል ነበር፣ ከዚህ በኋላ ደፋር ሆናለሁ በማለት አቶ አለምንና እንደዚሁም ደግሞ ባለቤቱ ይፍቱ ስራን ለመበቀል እሱ ላይ እንደዚሁም ህብስት ላይ ሲያደርሱት ለነበረው ግፍና መከራ ዋጋቸውን እሰጣለሁ በማለት ከባዱን ስለት በማንሳት ወደ ክላሳቸው እያመራ ነበር። ይፍቱ ስራና አለምን ማን ሊያድናቸው ይችላል? ወይስ ደግሞ በአምላክ ሀሳቡን ይቀይራል? ከቀየረስ ምንድን ነው ሊያስቀይረው የሚችለው? ህብስት እንግዲህ ቤቱን ለቃ በወጣችበት ሰዓት ራሷን ለማጥፋት ወስና ነበር። ነገር ግን ከታፈስ ጋር እንዴት እንደተገናኙ ባይታወቅም አሁን ላይ ወደ እነ ታፈስ ቤት በመሄድ ጥሩ ጊዜና እንደዚሁም እስከ ዛሬ ስታሳልፈው ከነበረው መከራና ሲቃይ እረፍት አግኝታ አሁን ላይ በደስታና በፈገግታ ላይ ትገኛለች። ህብስት ፈገግ ስትልና አሁን ላይ ያለችበት ሁኔታ ጥሩ ስለሆነ በዚህ ደስ ያላችሁ ይህን ቪዲዮ ላይክ እንደዚሁም ኮሜንት ላይ ልብ ቅርጽ እያስቀመጣችሁ ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ህብስት እንግዲህ ከቤት ከወጣችበት ጊዜ ጀምሮ የሰላም እንቅልፍና እንደዚሁም ደግሞ ሳቋ ተመልሶ በጣም ደስተኛ ሆናለች። አሁን ላይ ታፈስም እዛ ቤት ውስጥ ስታሳልፍ የነበረውን መከራና ሲቃይ ስለምታውቀው ህብስት አሁን ላይ ትልቅ እረፍት እንደሚገባትና ደስታም ለሷ እንደሚገባ ስለተረዳች ህብስት በተቻላት መጠን ደስተኛ እንድትሆን ለማድረግ እየሞከረች ነው። ነገር ግን እዛ ገጠር ህብስት ምን ሊያጋጥማት ይችላል? እንግዲህ የገጠሮቹን ሰዎች እንደተመለከትናቸው ህብስት ላይ ናቸውን ጥለዋል። ምናልባትም ደግሞ ህብስትን ወደድኳት የሚል ሰው አንድ ገጠር ሊመጣ ይችላል ማለት ነው። እንግዲህ በዚህ ምክንያትም በአምላክን ምናልባት ሊያስረሳት ይችላል ማለት ነው። በአምላክ እንግዲህ ህብስት በወሰነችው ውሳኔ
በጣም ስለደነገጠና እኔም ከዚህ በኋላ መኖር አልፈልግም፣ እስከ ዛሬ ሲያሰቃዩን የነበሩትን ሰዎች ዋጋቸውን እሰጣቸዋለሁ በማለት ስለቱን ይዘው ወደ ክፍላቸው በሚያመራበት ሰዓት እንግዲህ ስልኩ ይጮኋል። ስልኩም እየደወለው ደግሞ አብነት ነበረ። አብነትን ሲያወራውና መረጋጋት እንዳለበት እንደዚሁም ደግሞ በአምላክ ህብስት የጻፈችውን ደብዳቤ ለአብነት ስለነገረው አብነት በአምላክን በችኮላና በንዴት የሆነ ነገር ሊያደርግ ይችላል ብሎ ስላሰበ እንዲረጋጋና ምንም ነገር ከማድረጉ በፊት በደንብ ማሰብ እንዳለበት ይነግረዋል። በአምላክን በዚህ ሰዓት እንግዲህ ቆም ብሎ ያስብና በዚህ ጉዳይ ከአብነት ጋር ማውራት ይኖርብኛል ብሎ ያስበውን ሀሳቡን ይተወዋል። ነገር ግን ምናልባት እንዳስበውና እንዳቀደው ያንን ስለት ይዞ ወደ ክፍላቸው ገብቶ ቢሆን በአምላክ የሚያጋጥመው ነገር በጣም ከባድ ነበረ። አሁን ላይ ይፍቱ ስራና አቶ አለም ከባድ ጸብ ውስጥ ይገኛሉ። ሁለቱም እንግዲህ እርስ በርሳቸው አንቺ ነሽ ህብስት ከዚህ ቤት ወጥታ እንድትሄድ ያደረግሻት አንቺ ነሽ በማለት ይፍቱ ስራ ላይ ይጮህባታል። ይፍቱ ስራ በበኩሏ አንተ ነህ ከዚህ ቤት እንድትወጣ ያደረግካት፣ በአንተ ምክንያት ነው እያለች ባሏን ትወቅሳለች። ሁለቱም እርስ በርሳቸው እየተወቃቀሱ ህብስት ወዴት ልትሄድ እንደምትችል ማሰብ ተስኗቸዋል። ምክንያቱም ህብስት አሁን ላይ ወዴትም የምትሄድበትና የምትጠጋበት ሰው ስለሌላት የምትሄድበትን ቦታ ማወቅ አልቻሉም። እንደዚሁም እስከ ዛሬ ድረስ ለራሳቸው ለማድረግ ብዙ የለፉበትና የደከሙበት የህብስት የቤተሰቦቿ ሀብት ንብረት አሁን ላይ ምንም አይነት የውክልና መብትና እንደዚሁም ደግሞ የውርስ መብት ማግኘት አልቻሉም። ምክንያቱም ይህንን ነገር ለማግኘት ህብስት ግዴታ መኖር ስለነበረባት ህብስትን በግዴታ አስፈርመው ሀብት ንብረቱን ለራሳቸው ለማድረግ ነው ብዙ ጊዜ ሲሞክሩ የነበሩት። አሁን ላይ እንግዲህ ህብስት ከቤት ስለወጣችና ቤት ውስጥ ስለሌለች ይህንን መብት ሊያገኙት ስለማይችሉ ሁለቱ እስከዛሬ የደከሙበትን ዋጋቸውን አለማግኘታቸው ይባስ ጸባቸውን እያባባሰው መጥቷል። በሌላ በኩል ደግሞ አቶ አለም ላይ ሄርሜላ በተደጋጋሚ እየደወለች የቤቱን ሰላም እያደፈረሰችና እየበጠበጠች ትገኛለች። እያስፈራራች ከዚህ ቀደም እኔን ተመኝተኸኝ እንደነበር ለባለቤት እነግራታለሁ፣ አለዛ ግን ጠቀም ያለ ገንዘብ እፈልጋለሁ እያለች ቀን በቀን እየደወለች ታስጨንቃቸዋለች። አሁን ላይ አቶ አለም ያለው አማራጭ እሷን ልክ እንደሱ ማለትም ለሱ ሰራተኛ አድርጎ አብነትንና በአምላክን እንድትከታተልለት ለማድረግ ሞክሯል። እሷም በዚህ ሀሳብ ተስማምታ ስራውን ብትቀበልም ነገር ግን ከማናቸውም አንዳችን መረጃ ማግኘት አልቻለችም። አሁን ላይ ህብስት ከቤት መጥፋቷ እንደዚሁም ደግሞ አብነት ህብስትን ለማግባት የወሰነበት ነገር ምንድን ነው የሚለው ትልቅ ጥያቄ ሆኖባታል። ለማወቅ ብትሞክርም ነገር ግን ልታውቀው አልቻለችም። አሁን ላይ አብነት ወደድኩሽ፣ አፈቀርኩሽ ሲላት የነበረው አብነትም ምንም አይነት ሚስጥር እየነገራት አይደለም። ይልቁንም ወደዛ ቤት እየሄደች ስለ አንዳንድ ነገር ለማጣራት በምትሞክርበት ሰዓት ምናልባት አቶ አለም ተልእኮ ሰጥቷት ሊሆን ይችላል። ስለዚህ ምንም ነገር መናገር የለብኝም፣ ራሴን መቆጠብ አለብኝ በማለት አብነት ስለነቃባት ይህንንም ጉዳይ ለበአምላክ በመናገር እየተከታተለቻቸው እንደሆነ ሁለቱም ነቅተውባታል። ስለዚህ ከማናቸው ምንም አይነት መረጃ ማግኘት አልቻለችም። የህብስትም ጉዳይ ለሷ በጣም ትልቅ ሚስጥር ሆኖባታል። የእውነት ህብስት ጠፍታ ነው ወይስ ደግሞ ደብቀዋት ነው? አሁን ላይ ሄርሜላ እያሰበች ያለችው ለአቶ አለምን ቢሆን ህብስትን በአምላክና አብነት ደብቀዋት ነው እንጂ በጭራሽ ጠፍታ አይደለም፣ ወዴትም ልትሄድ አትችልም በማለት ለአቶ አለም ይህንን ሀሳብ እንዲያስቡ ታደርጋቸዋለች። አቶ አለምም ይህንን የሄርሜላን ሀሳብ ተቀብለው ምናልባትም እንዳሰበችው ሊሆን ይችላል በማለት አብነትንና በአምላክን በተለያዩ ነገሮች ሊመረምሯቸው ሞክረዋል። ነገር ግን ምንም አይነት ፍንጭ ሊያገኙ አልቻሉም። ሁለቱም በህብስት መጥፋት በጣም ትልቅ ጭንቀት ውስጥ ይገኛሉ። ህብስትን ብትሆን ወደ ገጠር ከገባች ጊዜ ጀምሮ ለበአምላክም ሆነ ለአብነት ስልክ አልደወለችም። ምናልባት ስልክ ብትደውልላቸው የእነሱን ጭንቀትና ሀሳብ ቀለል ሊያደርግላቸው ይችል ነበረ። ያለችበትን ቦታ በግልጽ ባትናገርም ነገር ግን ደግሞ ጥሩ ሁኔታ ላይ እና በህይወት እንዳለች መናገሯ ወሳኝ ነገር ነበረ። አሁን ላይ በአምላክ በዚህ ሁኔታ ተቀጠለ አቶ አለምንና ይፍቱን ስራ አንድ ነገር ወይም ከመጉዳት ወደ ኋላ አይልም። ምክንያቱም ቤት ውስጥ በገባ ቁጥር እንደዚሁም ህብስት ክፍል በገባ ጊዜ በጣም ትውስቶቿን እያስታወሰ በጣም ጭንቀት ውስጥና እነሱ ላይ ከባድ ውሳኔ እንዲወስን እየገፋፋው ስለሆነ አሁን ላይ
በአምላክ ከባድ ውጥረት ውስጥ ይገኛል። ስለዚህ ህብስት ለበአምላክም ሆነ ላብነት ስልክ መደወል ይኖርባታል። ምናልባት በቀጣይ ፓርት ህብስት ወደ በአምላክ ልትደውልና በህይወት እንዳለች ልታሳውቀው ትችላለች። ከዚህ ቀደም ሲል እንግዲህ በአምላክና አብነት ህብስት ከዚህ ቦታ ሄድ ብላ ራሷን የምታሰርፍበትና የምታረጋጋበት ቦታ መኖር የለበትም ወይ በማለት ህብስት ወደሆነ ቦታ እንድትሄድ ለማድረግ እያሰቡ ነበረ። ነገር ግን ወዴት? ህብስት ምንም አይነት የምትሄድበት ቦታ ስለሌለ ይህንን ነገር ማድረግ አልቻሉም ነበረ። ስለዚህ ለእነሱ ትልቅ ደስታቸው እሷ በህይወት መኖሯና ጥሩ ሁኔታ ላይ መኖሯ ስለሆነ ያለችበት ቦታ ባይታወቅም በህይወት መኖሯን ማሳወቅ አለባት። ውድ የህብስት ድራማ ተከታታዮች በቀጣይ ክፍል ምን እንደሚፈጠር አብረን እናያለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።